በስተመጨረሻም ንግስቲቷ መታለሽ ማለት ነው። ጃኒ ተመልሳል። አካውንቴ ዋርኒንግ ላይ ነው። ላይቬ ደግሞ ተዘግቷል። ከወገቤ በላይ ራቁቴን ነች እያለች ነው። ዮኒ ማኛ እናቴ ትሙት የመጨረሻ ደደብ የሆነ ሰው ነው። እንዲያረጋሽ ምናምን ብዬ መቀርጻት ሰው አይደለችም። አለኝ ያልሽው ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። በወሬ የተነገራትን ራሱ ቪዲዮ ተልኮልኛል ተቀርጾ ብላ ልታወራ ትችላለች። ሊያሹ ማለት ነው። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። እኔ እንዲያ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው እርሹ ምናምን ስላት የሻለ እንዴት ይደውልባታል? ጆን ዳንኤል ያለው ነገር እውነት ነው ማለት ነው። እስካሁን ድረስ እኔ እሱ ያላቸው መረጃዎች ጠቅላላ ልክ እንደሆኑ የሚያረጋግጡ ነገሮች ነው እያገኘን ያለ ነው ማለት ነው። ኪዱንም ሳወራቸው ጃኒ አብራቸው ነበር። የወር አበባ በዚህ ወጥቶ በዚህ ገብ ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬኒንግ እና ወቅታዊ በሆነ ቪዲዮ ተመልሰን መተናል። ከዚህ ቀደም እንግዲህ ሊያሾ ጃኒ እና አዶናይ ሲጣሉ ከሩማቸው ጆን ዳንኤል የደወለ ቀን ማለት ነው እንግዲህ ጎንደር እያሉ ሲጣሉ ቪዲዮ ተቀርጾ ተልኮልኛል ሲባል ነበረ። በዛም እንግዲህ ተጠርጥረው የነበሩት ለሊያሾ ቪዲዮ ልከዋል ተብለው ኪዲና ኤልሻዳ የምትባለው ልጅ ተጠርጥረው ነበረ። ያ ማለት ሊያሾ ጋር ባላቸው ቀረቤታ ምክንያት ማለት ነው። እነሱም በዚህ ነገር ላይ ነገር ሲበረታባቸው ዮኒ ማኛ ቤት ገብተው ምላሻቸውን ሰጥተዋል። ነገሮችን ለማብራራትም ሞክረዋል። እስኪ እኛም የራሳችንን አስተያየት መስጠት ይሆናል ማለት ነው። በዚህ ላይ ምንም ወሬታና በዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ፋሚሊ ቢግ ሪስፔክት ቢግ ላቭ። አሁን ሻወር ቤት ነኝ ብላለች። ከወገቤ በላይ ራቁቴን ነች እያለች ነው። አሁን ከጎኒስ ሰው አለ የለም እያልኩ እየጠየቅኳት ነው። ከአንተ ውጪ ወደ ውጪ ብላኛለች። እንደዚህ ብሏል እንዴ? አሁን እንደሰማችሁት ከሆነ እጇን ራሷን ቆራርጣ ከአንተ ውጭ አልኖርም እያለች ነው። ቢግ ላቭ ቢግ ሪስፔክት ፋሚሊ እያለች ነው። ሰሞኑን አቶ ዮኒ ማኛ እንግዲህ በእህታችን ጃኒ በወንድማችን አዶናይ እያስታከከ ይህን ህዝብ አንጀቱን ሊበላው ቆርጦ ተነስቷል። ግን አንድ መረዳት ያለባችሁ ነገር የምሬን ነው የምላችሁ፣ በፍጹም ወጥ አቋም የሌለውን ሰው በፍጹም ማለት ነው በፍጹም አትመኑ። እኔ የምሬን ነው የምላችሁ። እንዴት ልንገራችሁ መሰላችሁ? ዘሙስት እዚህ ሶሻል ሚዲያ ላይ ዘሙስት ዲስከስቲንግ በጣም የሚያስጠላ ፐርሰናሊቲ ያለው ሰው አንድና አንድ ሰው እሱ ነው፣ ዮኒ ማኛ ነው። እና ብዙ ጊዜ አይታችሁ ከሆነ የእናንተን ስስ ብልት እየነካ ነው የሚገባው። አሁን እግዚአብሔርን ነው የምላችሁ፣ ለጃኒ አስበው ነው ያ ሁላ ነገር ሲል የነበረው። በፍጹም ማለት ነው በፍጹም ለሱ አስበው አይደለም። እግዚአብሔርን ግን ምን ያህል እንደምትወዷት ስላየ፣ ምን ያህል ቤተሰብ እንዳላት ስላየ በዛ ሲስተም እንድትወዱት ዮኒዬ ጥሩ ሰው ዮኒ ዋው ብላችሁ ፎሎ እንድታረጉት ዮኒ እያላችሁ ያለውን ነገር ስለሱ እንድታወሩ። እንደው እስቲ እሱ አዶናይን ወዶት ነው ስለ አዶናይ ቆም ብሎ የሚከራከረው አይደለም። በጣም ብዙ ሰው አዶናይን እንደሚወደው ስለሚያውቅ፣ በጣም ብዙ ሰው የሱ ተከታይ እንደሆነ ስለሚያውቅ በዛ ሲስተም ሊገባለ ነው። ስለዚህ ህዝቤ ሽቀላ ጠረር ሲልበት፣ ነገሮች በልሸሻስ ሲሉበት እናንተ ወደምትፈልጉት አጀንዳ ይመጣላችኋል። ልክ እንዳንተ ማለት ነው ጆሲ። አንተም እንደዛ ነው የምታደርገው እኮ በነገራችን ላይ። አሁን ራሱ ይሄን ኢሹ ራሱ የምታስነሳው ትንሽ ጠፍተሻል ከሶሻል ሚዲያው። አሁን በዚህ ኬዝ ደግሞ ዮኒ ማኛ ትንሽ ይገባልሻል፣ ይናገርሻል። ከዛ አንቺም ታስነሽዋለሽ ሚዲያሽን ማለት ነው፣ ቲክቶክሽን ምናምን ይነሳል ማለት ነውና አንድ ናችሁ። አንተ ራሱ የነቃህበት ተመሳሳይ ባህሪ እኮ ስላላችሁ ነው በነገራችን ላይ ማለት ነውና ብዙ ጊዜ እንደዚህ አላረክም ጆሲ ስጠፋ ምናምን። እና ጥሩ ነው ያው ጎበዝ ነህ ለማለት ነው እንጂ ይሄ ምንም አፕሪሺየት እያረኩ ነው ደግሞ ሌላ ነገር አይደለም።
እሱ ሰውዬ ጋር በፍጹም ማለት ነው ትክክል ሐሳብ ራሱ ቢያወራ አክሰፕት አታርጉት፣ አትሾዱ። የምሬን ነው የምላችሁ። እግዚአብሔር የመጨረሻ ዊርድ የሆነ ሰው ነው። እድሜ ልኩን 10 ዓመት ሆኖታል። 10 ዓመት ሆኖታል። ገብቷችኋል? 10 ዓመት ሆኖታል እዚህ ሶሻል ሚዲያ ላይ ህዝብ ሲያወዛግብ። 2 አካውንት ተዘግቶበታል። 1 ሚሊዮን 1 ሚሊዮን አሁን 200 ሺህ ነው 100 ምናምን ሺህ ነው ያለው። ስለዚህ በፍጹም እግዚአብሔርን ነው የምላችሁ። እኔ በጣም ስለማየው ነው በጣም ነው የምጠላው። በጣም የምጠላው ሰው ነው ባይዘው ለመሰላችሁ የጠርለውት ከአንዴም ሁለቴ አይሁኑ ላይክ ሰው ሲጠላይቸዋል አይሁኑ አገባብ ገብቶ ማለት ነው። ስለዚህ እግዚአብሔርን ነው የምላችሁ እሱ እናንተ ጃኒን ምን ያህል እንደምትወዷት ስለሚያውቅ እናንተ አዶናይን ምን ያህል እንደምትወዱት ስለሚያውቅ በዛ ላይክ ብዙ ኦዲየንስ ስላላቸው በዛ ሲስተም ሊገባ ነው እንጂ እናቴ ትሙት የመጨረሻ ደደብ የሆነ ሰው ነው። ይቅርታ አለቃሉ። ማይክ ገዝተሻል፣ ኤርፎን ገዝተሻል፣ በቃ አልተሻልሽም። አሁን ቅጥቀጣ ልትጀምሪ ነው ማለት ነው። እሺ ማይኩ ነው ግሊች አድርጎ ነው። ይቅርታ የምሬን ነው የምላችሁ። ይቅርታ ማይኩ ነው። እኔ እንደዚህ አይወጣኝም። እኔ ምንም ትክክል ሐሳብ እኮ ሊያወራ ይችላል። ትክክል ሐሳብ ሊያወራ እኮ ይችላል። እና እኔ ግን ምንድነው የምለው ሁላችሁም ያው ናችሁ ነው ነን ልበል እስኪ ከኔም ጭምር ልጨምር ራሴን እንትን እንዳልል ማለት ነው እንጂ ሁሉም እንደ ዮኒ ማኛ ነው የሚያደርገው። እግዚአብሔርን ሁላችሁም ማለት ነውና ልክ በሆናችሁ ሰዓት እንደግፋችኋለን፣ ስትሳሳቱ እንናገራለን። አለቀ። ሌላ ምንም የሚፈጠር ታምር የለም። ዮኒ ማኛ ተነጥሎ ብቻውን አይደለም እንደዛ የሚያደርገው። ሁሉም አጀንዳ ሲያጣ ያወራል። አሁን ተመሳሳይ አይነት ባህሪ እያያዝን ነው ሁላችንም ማለት ሶሻል ሚዲያ ላይ ያላችሁ ሰዎች ጠቅላላ አንድ አይነት ባህሪ ነው ያላችሁ። በቃ እንደዚህ አይነት ኬዝ ነው እያደረጋችሁ ያላችሁት እና እሱ ላይ ብቻ ፎከስ አታርግ ነው። ያው አንተን ሞዴስ ምናምን ብሎ ስለሰደበች ነው መሰለኝ አይደለ? የወር አበባ ምናምን ብሎት ነበረ። ቢራቢሮ ይሄን ችግር ከምናስተውል አካውንቷ ላይ ትኩረት እናድርግ ብሎ እንደ መጽሐፍ ማለት ነው። ገባ? እንደዚህ እያለ ይጽፋል። ብዙ አይነት በቃ ጃኒን የተመለከተ ነገር በራሱ አስተሳሰብ ሁሌ ይጽፋል። ጃኒን የተመለከተ ይሁን የሚወዳቸው ሰዎች የተመለከተ ይሁን ይጽፋል ሁሌ። እኔን ስለ ኤልሻዳይ ስለ ማሜ ምናምን ይጽፋል ሁሌ። ገብተህ አይተህ ከሆነ ማለት ነው እሱ ገብቶ እንደዚህ ድምፁን አሰምቶ ስለማያውቅ ነው እንጂ አሁን ቦሌን ጠይቂው ብትለኝ እኔ የራሴን ገለልተኛ ሀሳብ ነው ሁሌ የምጽፈው፣ ከማንም ጋር አይገናኝም ነው የሚለው። ጸብ ምናምን አይፖስትም፣ ግን ሀሳቡን በአንድ ጽሑፍ ይገልጽልሃል። እኔ በዚህ አጋጣሚ አሁንም ልል የምፈልገው እኔ ብዙዎቻችሁ ለምንድን ነው ይሄን ቤታዮ ወይም ሰርጀሪን የምጠላት ለሚሉት በዚህ ምክንያት እንደሆነ እንድታቁም ጭምር ነው። ይኸው ቪዲዮ አለ ለእኔ ሰራ ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው እስኪ እግዚአብሔርን አሁን ልሰድበው እንኳን ባስባብ ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ቢያንስ እኔ ሞጣ የሆነ ይናገራል፣ ግን የቀዘነ ነገር አይናገርም። አንተን የወለደች እናት ሴተኛ ዳሪ ናት። እናት እንደወለደችው ታውቃላችሁ። ሳስበው ቁጭ ብዬ ሽንት ቤት ሲመጠጥ አፏን ከፍታ አብላ ወሬ የምትጠባ እናት። እንዲህ አይነት ሴተኛ ዳሪ ነው እንጂ ወለደችው። እኔ አይነት ሰው ልሰድበው እንኳን ባስባብ ሞጣ የምትሰድቡት ይመቻል። ለስድብ ሞጣ ለዚህ ነው የምጠላ። ገባችሁ? ልላችሁ የምፈልገው ምንድን ነው ሞጣ ምንድን ነው ያላት? አንቺ ጦጣ የሚያወጣሽ፣ አንቺ ውሻ የሚያወጣሽ የሚልስሽ እያለ ነበር የሚሰድባት። ቀደምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው እኔ ጃኒን ዛሬ አይደለም ማቃት እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያረገሽ ምናምን ብዬ መቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይ ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር ኩይሊያ አለኝ ብላለች መሰለኝ። በቃ ኩይሊያ እባክሽን
አለኝ ያልሽው ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኙ ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ ተታረቁ። እኔ ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነው። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። ሊያሾ አይደለች እንዴ ግን አለኝ ያለችው ቪዲዮአቸው ማለት ነው። ሊያሾ መሰለኝ አይደለ? የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ ነው የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለም የቀረጽናት። ይሁን ብዙ ንግግሮች አይ ሊያሹ ተቀርጾ ተላክልኝ ስትል ለሊያሹ የሚቀርብ ማን ነው? ለሊያሹ ሊልክላት የሚችለው ነገር የሚለው ነገር ቢገምቱም እናንተ ናችሁ ብለው ቢገምቱ ራሱ ሰው ጥፋት ያለበት አይመስለኝም። ለምን ለነጃኒና ለነ አዶናይም የሚቀርበው ሰውና ለሊያሹ የሚቀርበው መሀል ያለው ሰው ማን ነው? እንደ ብሪጅ ነው። የሆነ ሴት ለሴት ደግሞ ወሬ ታወራላችሁ እና እንደዚህ አይነት ኬት ሊኖር ይችላል። እኔ የለም አልልም እውነቱን ለመናገር ማለት ነው። እና ያው ውስጥ ላይ ሸፋፍነው ለማስቀረት የሚሞክሩት ነገር እንዳለ ገልጽ ነው። ያ ነው የሚታየኝ እኔ። ስለዚህ አሁን የምታደርጉት ምን መሰላችሁ? ኩንሊያ ተምጣ ፔጁ ከፈለገች ይኸው ቁጭ ብለው እየጠበቁ ነው። መምጣት ትችላለች። ይሄው እናንተ ናችሁ ብላ ትናገር። ላኩላት ኩንሊያ። በጣም እባካችሁ የምታውቋት ሰዎች ሼር አድርጉላት። መጀመሪያ እኔና ኤልሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ። ከዛን ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው። ከዛን ኤልሻዳይ እንደውም አይ በአንቺን የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደ ማለት በመጨረሻ ታይም ላይ ማለት ነው። ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን ኤልሻዳይ እኔ ነኝ ኤልሻዳይን የወሰድኳት እዚህ እንሆን ያለች። ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። ከዛን ጃልተከል የሚባል ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ። እዛ ጋር ያልተቀረጸ ሰው የለም። እንደው ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል። በቃ እንደዛ ነበር የነበርነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቭን የኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444ን እንትን የምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበርነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ ደበረም የነበር ነው ማለት ነው።
ገባ። ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ የተሳሳቅን እየተጫወት ወንዱ ጃኒ ነበር የተሳሳቅን እየተጫወት ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ ነዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ መጣሁ ማለት ነው። ከዛም በኋላ ላይ ኤልሻሬ በቃ እንሂድኛ ምናምን አለችኝ። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጪ አግኝቼው ከጆሲ ጋር እያወራን ነበር። ጆሲቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘፍነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛን እኔ ውጪ ነበርኩኝ፣ ኤልሻሬ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻሬ ልጥራት፣ ኤልሻሬ ጋር ሁኚና አንቺ እኔ አዶናይን እጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩኝ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ይሄ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛ ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻሬ እንዴት ይደውልባታል ብላ ኤልሻሬ ተናዳ እኔ በኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ስለዚህ የዛን ቀን እዚህ ጋር ምን ክሊር እያደረግን ያለ ነው፣ የዛን ቀን ጆን ዳንኤል ያለው ነገር እውነት ነው ማለት ነው። ተደዋውለን ነበር የተባለው ነገር እውነት ነው ማለት ነው። እሺ ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻሬ ዘጋችሁ። ኦኬ እዚህ ጋር ጋይስ የምር እውነቱ እኔ ለእውነት ነው መመስከር የምፈልገው። ባላጠፋው ነገር ማንንም ሰው መወንጀል አልፈልግም። ነገ እራሳችሁ ላይ እንደዚህ አይነት ነገር ማለት ነው ስትናገሩ ማለት ነው የሆነ ሰው ደግፋችሁ በጨለምተኝነት ስትጓዙ እራሳችሁን አሁን ለምሳሌ ባደረገው ነገር እየወቀሳችሁ እስከሆነ ጆን ዳንኤልን ባደረገው ነገር ብቻ ያውቀሱት። ገብቷችኋል? እዛ ጋር ባላጠፋው ነገር የምርም አንድ በኩል ሳይድ ይዛችሁ ስትወቅሱተኝ ማለት ነው ነገ ላይ እኔ በጆን ዳንኤል ቦታ ላይ እኔስ ብቀመጥ ብላችሁ አስቡ። ራሳችሁን በጆን ዳንኤል ቦታ ላይ ያስቀምጡትና ባላጠፋችሁት ነገር ሰዎች ሲፈርዱባችሁ እናንተ እውነት ነው የምትሉትን ነገር ታወራላችሁ፣ መረጃ አለኝ የምትሉትን ነገር ታወጣላችሁ። ከዛ በኋላ ሰዎች ደግሞ በቃ እናንተ የምታወሩትን ጠቅላላ ውሸት ነው እያሉ ሲክዱ አስቡት። ያ ነው እኔ ፊልም የማደርገው ማለት ነው። እግዚአብሔርን ይሄ ለጃኒ ጥላቻ መኖር ከሆነ ይሄ የራሳችሁ ጉዳይ። እግዚአብሔርን ምንም እኔ እሱ ወዳጅማ አይደለሁም እኔ ግን ደግሞ አትሊስት ለእውነት ግን መመስከር አለብን። እዚህ ጋር እኮ እስካሁን ድረስ እኔ እሱ ያላቸው መረጃዎች ጠቅላላ ልክ እንደሆኑ የሚያረጋግጡ ነገሮች ነው እያገኘን ያለ ነው ማለት ነው። ገብቷችኋል አይደለ? ከዛም በኋላ ላይ እኔና ኤልሻሬ እንትን መጣልን፣ መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ነው አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ። ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውላ አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ከኛ በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም እኛ።
ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናሊ ስለሌላ አይመለከትም። ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው፣ ናፒ አለ፣ የሆነ ልጅ አለ። ከዛም በኋላ ስሙን ስለማላውቀው ነው። የሆነ ልጅ አለ፣ የካሜራማኑ አለ ብያለሁ፣ ጊፍታሩ አለ ብያለሁ። ከዛን የሆነ ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለሽ እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራው ምንድነው ያሉት? ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተህ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻት ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየቅኳት። ለኔ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒ ኔክስት ታግባ ፕሮፖዝ ያርጋት አያርጋት ምንም ማውቀው ነገር የለም። ደስማ ኩዊሊያ ምን አለች? ጃኒ እዛ ጋር ምንም የቀረጽኳትም ነገር የለም። አንድ ግን በቃ አቶ ዮኒ ማኛ ከሚዲያ ጃንዬ እንኳን ደስ አለሽ እያላችሁ ንገሯት። እንኳን ደስ አለሽ ጃኒ፣ እንኳን ደስ አለሽ። ጠላቶችሽ በሙሉ እየተዋረዱ እየወደቁ ነው። በነገራችን ላይ ዛሬ ሳወራቸው ኤልሹንም ኪዱንም ሳወራቸው ጃኒ አብራቸው ነበረች። ጃኒ አብራቸው ነበረች። ቪዲዮ የሚባል ኧረ እግዚአብሔር ምስክሬ ነው ያለችው ጃኒ አብራ ነበረች። አያችሁ ምን ያህል ጠላት እንዳላት፣ ምን ያህል ክፉ ሰው እንዳለ፣ ወዳጆችን ለማጣላት የት ድረስ እንደሚሄዱ እንድታውቁት። አጀንዳ ሲያጣ ነው። እኔ እስር ቤት ሆኜ ነው ያየሁት። አክቹአሊ የወር አበባ በዚህ ወጥቶ በዚህ ገብ አንተን የሚያክል የድሮ 1 ብር ዳቦ የመሰልክ ድፍድፍ ያልክ ሰውዬ የተወለድከው እናትህ የወር አበባ አይተው ነው። በወር አበባ ሊቀልድ ሞከረ። አይቻለሁ እኔ ተውት። እኔ ለሚናገረኝ አይደል ነገርኩ። የድሮ የ1 ብር ዳቦ አለ ይሄ እንደዚህ ድብልብሉ እሱን የመሰልክ ሰውዬ አንተ እሱን የመሰልክ ሰውዬ የተወለድከው እናትህ የወር አበባ አይታ ነው። አንተ ግን የወር አበባ ላይ ታሾፋለህ። እንደው ለአንድ ቀን ባሳየህ ፈጣሪ መድኃኒዓለምን ባሳየህ። ልጆች የወለድከው ሚስት የወር አበባ ስላየሽ ነው። የወር አበባ ባታይ ሚስት አትወልድም ብሮ እኮ። አሁን እኮ ዮኒ ማኛ ያለው ቪዲዮ ነው አይቻለሁ። ነው ምንድነው ታዲያ? ተፈጥሮ ነው። ሴቶች አዩ ወይ አለ። ለምን አዩ ነው የምትለው? ተፈጥሮ እኮ ነው እያለ ያለው እኮ እንጂ አሁን አንተም እኮ እሱን ኬስ ተጠቅመህ ሌላ አጀንዳ ለመፍጠር ምናምን ያረከው እኮ አይደል? የተጠቀምክበት እሱን የተናገረ ያው ትንሽ እይታ ሲጠፋ ምናምን መነጋገሪያ ለመሆን ሆን ብለህ ያረከው ነገር ነው። የዛኔ ሙድ ሲያዝብህ ምናምን እኮ አክሴፕት አድርገው ነበር፣ ተቀብለዋል አይደል? ሁሉም ሰው ሲቀልድብህ ዮኒ ማኛ ብቻ አይደለም የሚቀልድብህ እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ለማንኛውም የዛሬው ቪዲዮ በዚህ እንዝጋው። ያው እንግዲህ ተነስቶባቸው ለነበረው ቅሬታ ምላሽ ሰጥተዋል። እኛ አይደለንም ሌሎች ሰዎች ነበሩ። ሌሎች ሰዎችም ቀርጸው ሊልኩላት ይችላሉ ለሊያሾ ብለዋል። ግን አብዛኛው ሰው የጠረጠረው አሁንም ድረስ ሁለቱን ልጆች ነው፣ ኪዲና ኤልሻዳይ የምትባለውን ማለት ነው። ለምን ከሊያሾ ጋር ባላቸው ቀረቤታ ምክንያት እነሱ ናቸው ቪዲዮ ቀርጸው ሊልኩላት የሚችሉት። እንደኔ ከጠየቃችሁኝ እነሱ ቀርጸው ሊልኩላት የምርም ከተላከላት ቪዲዮ አንዳንዴ ሳይላክላትም ተልኮልኛል እያለች ታወራለች። በወሬ የተነገራትን ራሱ ቪዲዮ ተልኮልኛል ተቀርጾ ብላ ልታወራ ትችላለች ሊያሾ ማለት ነውና
ጠርጥሩ። አንዳንዴ ምንም አይነት ቪዲዮም ላይኖር ይችላል በነገራችን ላይ ማለት ነውና ራሳቸው ወሬውን ነግረዋት እንግዲህ እንዲህ እኮ ተፈጠረ ብለው ሲነግሯት እነ ኤልሻዳይ ሊያሾ ደግሞ ቪዲዮ ተቀርጾ ተልኮልኛል ከቦታው ያው ወሬ እውነት እንደሆነ አረጋግጣለች። ተቀርጾ ተልኮልኛል ያላወራው ስለዚህ ነው አዶናይ የምታውቀው ነገር አለ አውራ ምናምን እያለች የምታወራው ለዛ ይመስለኛል። ሰላም ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን እፈልጋለሁ ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቁማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። ቴንክ ዩ ሶ ማች እና ይሄንን ቪዲዮ የምሰራው ለእናንተ ነው። አሁን ሰሞኑን ላይቭም ቪዲዮም እየሰራው ያልሆነው አካውንቴ ዋርኒንግ ላይ ነው። ላይቬ ደግሞ ተዘግቷል። ያዎችንም እንዳላጣት ብዬ ነው ትንሽ የጠፋውባችሁ። አለሁኝ እመጣለሁ። ያው በዛውም ረፍት እያደረኩኝ ነው። በጣም ግን ወዳችኋለሁ። እናንተን ቪዲዮ እያየሁኝ ነው። እኔ አዳቅም ጌታን በጣም ነው ማመሰግነው። ብቻ አለሁኝ እመጣለሁ። ኮፒ ሊንክ አድርጉት። ፎሎውን ደግሞ አሳድጉልኝ። ፎሎ አድርጉኝ። በቅርቡ እመጣለሁ በአዲስ ሙድ በአዲስ ኤነርጂ ጠብቁኝ። እመጣላችኋለሁ። አይዟችሁ አለሁኝ ደህና ነኝ። አምግድ እንዳትጨነቁ ለማለት ነው። እወዳችኋለሁ። ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ እግዚአብሔርን እና እወዳችኋለሁ። ደህና ዋሉልኝ። በስተመጨረሻም ንግስቲቷ መታለች ማለት ነው። ጃኒ ተመልሳለች። ስላየንሽ ሁላችንም በጣም ደስ ብሎናል። ቢራቢሮ ፋሚሊዎችም ትለያላችሁ። አካውንቷን ኮፒ ሊንክ ፎሎ እያደረግን እንጠብቃት። ዳግም በከፍታ ከፍ ብላ መበረሯን ትቀጥላለች ማለት ነው። ይመቻችሁ። ለማንኛውም ጋይስ ለዛሬ የነበረን ቪዲዮ ይሄን ይመስላል። በቀጣይም እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ ሸር ቆዩልኝ። ባባይ